በቃ ፔሬድ ላይ ነኝ አልኩት። እሱ አይደለም አብሮ ሊደረግ ይልና ለካይ ራስ ቃል ነበር። ምንድነው ያልሽው አንቺ ውሻ? የሚያስጠል መስሎ ነው ለማታውቂው ሰው ተናገረ። የሚያስጠል መስሎ ነው ለማንነትሽም ለማታውቂው ሰው ተናገረ። ሁሉም ሰው ከኛ እንደሚሰራ ታውቂ። እንደዚህ ቀጠቀጠሽ? ምን አደርጋለሁ? አብሮ ሊያደር የመጣው ሰውዬ ፖሊስ ነኝ ሲለኝ በቃ ያለውን ነገር ነገርኩት። እና ያለንበትን ሁኔታ ነገርሽው አይረዳንም ነበር? ታዲያ እኔም እኮ ይረዳናል ብዬ ስላሰብኩ ነበር ነገሩን ሁሉ የነገርኩት። ለካ እሱ የሰይፈ ሰው ነው። አንቺ ራሱ የሰውየውን ባህሪ እያወቅሽ እንዴት እንደዚህ አይነት ድፍረት ትዳፈራለሽ? ፖሊስ ነኝ ሲለኝ ይረዳናል ብዬ አስቤ ነው። ፖሊስ ቢሆንስ? ይሄን ነገር እያወቀ አይደል እኔ ሴት ፍለጋ የሚመጣው? እንዴት ይሄን መገመት ይከብድሻል? እስቲ ተይኝ እባክሽ። አይዞሽ፣ በጣም ጎዳሽ እንዴ? ረፊ ያሟል። ይቅርታ በጣም እሺ። አይዞሽ አይዞሽ። በቃ ጸደይ፣ ለሌላ ጊዜ ተንቀቀበ። ኤደን፣ ይሄ ላንቺም ትምህርት ነው። ለጊዜው እዚህ ነው እሺ የምትቆይው? ሐረግ ስራ አለ ብለህ አይደለም እንዴ ያመጣኸኝ? ደግሞ የምን የኮረጆስ ማአት ነው? እሱ አንቺን አይመለከትሽም። ዝም ብለሽ ብቻ የተባልሽውን ነገር አድርጊ። እንዴ ምን ጣጣ ውስጥ ነው የገባሁት እናንተ? አይዞሽ እህቴ፣ ተረጋጊና ተቀመጪ። እኛም እንዳንቹ ነበርን፣ ለምደነው ነው። ማለት ስራው ምንድነው? እኔ ምንም እየገባኝ አይደለም። ደግሞ አንቺኛዋ ምን ሆነሽ ነው እንደዚህ የበላለሽው? ሰውዬው የሚልሽን ነገር በትክክል ማታሪ ከሆነ እንደኔ መሆንሽ የማይቀር ነገር ነው። ማን ስለሆነ ነው እሱ እጁን እኔ ላይ የሚያነሳው? በይ ደግሞ ስራው ምንድነው? ቆይ ይኸውልሽ እህቴ፣ ያመጣሽ ሰው በጣም ጨካኝ ነው። እርግጠኛ ነኝ አታለው ያመጣሽ። እኔ ስራ አለ ብሎ ነው ከሀገሬ ያስመጣኝ። ቆይ ለምንድነው ስራው ምን እንደሆነ ማነግሩኝ? ስራው ምን መሰለሽ? ከተለያዩ ወንዶች ጋር አብሮ መተኛት። ምን አልሽ አንቺ? እኔ ነኝ ከማንም ወንድ ጋር መጋደም? እንግዲህ ስራው ይሄ ነው። አይ የምትይ ከሆነ ግን የኔ ዕጣ ነው የሚደርስሽ። ምን? ማን አባቱ ነው እሱ የሚያስገድደኝ? እኔ ከሀገሬ የወጣሁት ከማንም ወናፍ ጋር ላለመጋደም ብዬ ነው እንጂ ምን አስወጣኝ? እዛው አልቀርም እኮ። ስለዚህ በዚህ ስራ ተስማሚ ማለት ነው አይደል? እንዲሁ ይሄን ስራ ከሰራሁማ ሞቻለሁ። እንዲሁ እናንተ ተስማምታችሁ ነው እየሰራችሁ ያላችሁት? ምን አማራጭ አለ? ሁን ያሉንን ነው የምንሆነው። አለዛ ለህይወትሽ ያሰጋሻል። አርፈሽ ተቀመጪ። እኔ ምዕራፍ ነኝ ይሄን ቱሪን አፋፈርቼ ይሄን የውርደት ስራ የምሰራው? እና ምን ልታደርጊ ነው? ስራውን እኮ የግድ መስራት አለብሽ። አይ በፍጹም አላደርገውም። ማነህ አንተ? ና በሩን ክፈተው። ና አስወጣኝ ከዚህ። ወደ ሀገሬ ነው የሚሄደው። ና አስወጣኝ። ኧረ ተይ እንዴ! ከመጣ ይገልሻል። እንዲህ ናትና ማን ሟች ማን ገዳይ እንደሆነ እናያለን። እሺ እኔ ነኝና የማረጉ ልጅ። እኔ ምዕራፍ የማረጉ ልጅ አጋድማለሁ። አባትና ልጅ ዘራፍ ለምን ጮት ነው የምሰማው? ምን ብለህ ነው ያመጣኸኝ አንተ? እኔ ስራ አለ ስትለኝ አምኜ መጣሁ እንጂ ከማንም ጋር ልጋደምልህ አልመጣሁም እኮ።
እንዴት ብትደፍሪ ነው አንቺ እንደዚህ የምትናገሪ? ቢገባሽ ይህንን ስራ መስራት እየፈለጉ ያጡ ብዙ ሴቶች አሉ። የቤተሰቦችሽና የራስሽን ህይወት መቀየር ከፈለግሽ አርፈሽ ስራሽን ብትሰሪ ነው የሚሻልሽ። ምን ታፍጫለሽ? እናንተ እንዴት ጸባዩን ማስተካከል እንዳለባት አትናገሩም? እምቢ ካለች ደግሞ ምን ሊደርስባት እንደሚችል በደንብ አስረዷት። ኧረ እንነግራታለን። አሁንም እኮ ስላላወቀች ነው ይቅርታ። ከዚህ በኋላ አንዲትም ጩኸት መስማት አልፈልግም። ተጠንቀቁ። ይኸውልሽ ምዕራፍ፣ እነሱ በጣም ጨካኝና አስፈሪ ሰዎች ናቸው። የሚልሹን ነገር ካላደረግሽ ለህይወትሽን በጣም አስጊ ነው። የሚልሹን ስሚያቸው እባክሽ። አዎ ማናችንም እዚህ ፈልገን አልመጣንም፣ ተታለን እንጂ በህይወት ለመቆየት ስንል ደግሞ የማንፈልገውን ነገር መስራት ግዴታችን ነው። እና ከማንም ጋር እየተንከባለልኩ ማመጣው ገንዘብ ሰላም የሚሰጠኝ ይመስልሻል? ምን አማራጭ አለሽ? ቤተሰቦችሽ ያንቺን እርዳታ ይፈልጋሉ አይደል? ታዲያስ እነሱን ለማስደሰት መስሎኝ ከሀገሬ ኮብልዬ የመጣሁት። ስለዚህ ቢያንስ ለነሱ ስትይ መጎዳት አለብሽ። ለምንድን ነው የምትጎዳው? ቤተሰቦቿ መስረዳው እኮ እሷ ቤት ውስጥ አይደል እንዴ? እኛ እኮ ሙቻ አላላትም። ይልቁኑ በህይወት ኖራ ቤተሰቦቿ እንድትረዳ ነው የመከርናት። እናንተማ ከማንም ጋር የተጋደመች በምታገኘው ገንዘብ ቤተሰቧ እንድትረዳ ነው የምትፈልጉት። ስንት ነገር አለ። በሽተኛ መሆን አለ፣ መሞት አለ። ቆይ እናንተ እንዴት ነው የምታስቡት? ያማችኋል እንዴ? አንቺ እስካሁን ከማንም ጋር አልተኛሽም? አዎ አልተኛውም። ሰውን መስዋዕት ፍላጎት ስለሌለኝ ከአንድ ሰው ጋር አልተኛውም እስካሁን። ታዲያ እምቢ በማለትሽ የደረሰብሽን መከራ አብረሽ ንገሪያታ። መከራ? የምን መከራ? አዎ መከራ። ሰዎቹ እንደምታስቢያቸው አይደሉም፣ በጣም አደገኛ ናቸው። ኤደን ስራውን አልሰራም በማለቷ ብዙ ጊዜ ተረግጣለችም ተደብድባለችም። ስለዚህ እሷን አትስሚያት፣ ችግር ውስጥ ነው የምትገቢው። ይኸውልሽ ምዕራፍ፣ እነሱ ከኔ ጋር መተባበር ስላልፈለጉና የማምለጥ ሀሳብ ስለሌላቸው እንጂ እስካሁን እናመጣ ነበር። እንዴት ነው ማምለጥ የምንችለው? አንቺ ብቻ ከኔ ጋር ተስማም እንጂ እንዴትም ብለን ማምለጫ እናጣ። እንግዲህ እኛ ተናግረናል። በኋላ የማትወጡት መከራ ውስጥ ነው የምትገቡት። ቤተሰቦቻችሁ ስለእናንተ ደጋግመው እየደወሉ ነው። ስለዚህ ሁላችሁም በየተራ አሁን በስልክ ታወራችኋላችሁ። ተግባባን? በጣም ጥሩ። ከምዕራፍ ውጪ ሁላችሁም በየተራ ስልክ ታወራላችሁ። እንዴ ለምንድን ነው የማላወራው? አንተ እኔ ቤተሰብ የለኝም እንዴ? አንቺ በቅርብ ነው የመጣሽው። ፈልጎሽ አንድም የደወለ ሰው የለም። በዛ ላይ ገና ከመጣሽ ስልክ መደወል ከጀመርሽ የቤተሰቦችሽንም ጭቅጭቅ አንችለውም። እባክህ እኔም ላናግራቸው፣ እንዴው ቢያንስ ደህና መሆናቸውን እንኳን ልስማ። አይሆንም አልኩሽ እኮ ኤደን፣ ለአንቺ ቤተሰቦች ነው እየደወልኩ ያለሁት። አንድ ነገር እቀባጥራለሁ ብትይ ግንባርሽን ብዬ ነው የምደፋሽ። አረ በፍጹም አንድም ነገር አልናገርም። ደህና መሆንና ደህና መሆናቸውን ብቻ እንጠይቃቸው። ሄሎማ፣ ደህና ነኝማ። እናንተ እንዴት ናችሁ? እኔ በጣም ደህና ነኝ። ስራው በጣም ጥሩ ነው። እሺ ማዬ፣ አታስቢ፣ እደውላለሁ። እሺ ቻው፣ በቃ
ሄሎ አባዬ። እወድሃለሁ እሺ አባ። ረግ እናንተ ምን ሆናችሁ ነው ካልጠፋ ልብስ ይሄን ቁንጥልጥል የምትለብሱት? የስራ ልብሳችን እኮ ነው። ያው ነገ ተነገ ወዲያ አንቺም ስለምትለብሺው ትለምጂዋለሽ። ሀረዲያ እኔ ምዕራፍ ነኝ እንደዚህ በራቁት የሚያስሄድና የተጣበቀ ልብስ ለብሼ የምወጣው? እንደዚህ ካለበሽ ሰውየው አስገድዶ እንደዚህ እንድለብሽ ያደርግሻል። ስራውን ለመስራት ግዴታ እንደዚህ መልበስ አለብሽ እኮ። አረዲያ ምን ውስጥ ነው የገባሁት እናንተዬ? ወዴት ልትሄዱ ነው እንደዚህ ለብሳችሁ? እንዲያው ምንም የማያምር ነገር። ደንበኞቻችን እየጠበቁን ነው። እነሱን አስደስተን እንመጣለን። አብራችሁ አድራችሁ ማለት ነው? አቤት ፈጣሪ፣ አቤት ጌቴ፣ ምኑን ነው የሚያሰማኝ? እንዲሁ እንኳንም አበበ ይሄን ሳያይ ሞተ። አይ ምዕራፍ፣ ምንም የማታውቂ ምስኪን እኮ ነሽ። በያንቺ ደግሞ ሰይፌ ይመጣል። ቶሎ ተነሳሽ። አይ ምዕራፍ፣ ምንም የማታውቂ እኮ ምስኪን ነሽ። በይ ቶሎ ጨርሺ፣ ሰይፌ ይመጣል። ሰዓት ደርሷል። በቃ እኔም ጨርሻለሁ። ሲመጣ መውጣት ብቻ ነው። እኔ የምልሽ አንቺ አይደል አንቺን ለምንድን ነው ቆይ ያላስወጡሽ? እኔንስ አዲስ ነች ብሎ ነው። ባለፈው የግድ መውጣት ነበረብኝ። እኔ ግን ከሰውየው ጋር ማደርም ሆነ ምንም ማድረግ ስለማልፈልግ ቢር ላይ ነኝ ብዬ አሻውት። አንቺ በጣም የሚገርም ሀሳብ ነው ይመጣልሽ። በምንም አይነት አጋጣሚ ይሄን ስራ መስራት ስለማልፈልግ ያገኘሁትን መንገድ ተጠቅሜ ለማምለጥ ነው ማስበው። እና ማረግስ? እነሱ ታያቸው እባክሽ፣ ስራውን መስራት የፈለጉ ነው የሚመስሉት። እና እምነት ስላቸው እንኳን እኮ አንድ ቀን ተስማምተው አያውቁም። ማምለጥ አይፈልጉም። እንዴት እናመጣለን? ሰዎቹ ኃይለኛ ናቸው ማለት ሁሉም ነው የሚፈሩት። ይሄን ስራ ከመስራትማ የፈለገው ነገር ይምጣ ማምለጥ ነው የሚሻለው አይደለ? ስለዚህ አንቺም ከኔ ጋር አብረሽ የማምለጥ ሀሳብ አለሽ ማለት ነው? አዎ፣ እዚህ ከማንም ጋር ከመጋደም ብሞት እመርጣለሁ። ጎሽ፣ ቢያንስ አንድ አብሮ የሚሆን ሰው አገኘ። ስለዚህ እንዴት ማምለጥ እንዳለብን እንማከርና ራሳችንን ማውጣት አለብን። እሺ፣ እኔ አንቺ በምትይኝ መንገድ በሙሉ እስማማለሁ። ደህና አደራችሁ። ምን ነው ችግር አለ? እኔም ዘጋችሁ። ምን ናችሁ? አትናገሩም እንዴ? ምንም ማለት ነው። ዛሬማ የሆነ ነገር አለ። ጥለናችሁ ስለሄድን ምን ይደበራችሁ? ለምን ይደበራል? እኛ ምኑን አውቀን? እናንተ ነገሩን እንጂ። አይ ምንም ማለት ነው። አታስብ ካላችሁ እሺ እንግዲህ እነሱ ማምለጥ የሚፈልጉ አይመስለኝም። አዎ እነሱ ወደ ኋላ ስለሚያስቀሩ ነገራችን ቀስ ብለን መፈጸም ያለብን። ልክ ነሽ። ሳያቸው ራሱ ምናቸውም አላማረኝም። አዎ ጠንቀቅ ማለት አለብን። ምን ሆናችሁ? አትተኙም እንዴ? አይ ምንም፣ ቀን ስለተኛን እኮ አሁን እንቅልፍ እምቢ ብሎኝ እና አዎ አንቺ ተኝ፣ ትንሽ ቆይት ብለን እንተኛለን። እሺ
እሺ ሴቶች፣ ዛሬ እናንተን የሚፈልጉ ደንበኞች ስላሉ አራታችሁም ተዘጋጁ። ሰምታችኋል አይደል? አዎ ሰምተንካል። እንዘጋጃለን። ምዕራፍ ለስራው አዲስ ስለሆነች ችግር እንዳይፈጠር በኋላ በደንብ አስረዷት። እሺ ችግር የለውም፣ በደንብ እንነግራታለን። ጥሩ፣ በኋላ እንገናኛለን። ሰላም ሁኑ። ረግ እንዲሁ ይሄንን ለበስና የምትሉት? አንቺም እኮ መልበስ አለብሽ፣ ቀይር እንጂ። እኔማ ይሄው ለበስኩኝ እኮ። ተይ በላይ ከየት ላምጣው? እሱ አይሆንም ምዕራፍ። አጠር ያለ ቀሚስ ካለሽ እሱን ልበሽ። የሌለኝን ከየት ላምጣው? ያሉኝ እንዳለ ዘርፋፋ ናቸው። ቆይ አንድ ቀሚስ አለኝ፣ ወይ እሱን ልስጥሽና ትለብሻለሽ። አይ ኤድዬ፣ እስቲ የት አለ ሊዮ አምጪው። ተዘጋጅታችሁ ጨረሳችሁ? አዎ። በጣም ጥሩ። ኑጡ። ኤደንና ምዕራፍ አትሄዱ፣ እዚሁ ትቆያላችሁ። እንዴ ለምን? ምክንያቱም የተማከራችሁትን እያንዳንዱ ነገር ሰምቻለሁ። ስለዚህ እዚሁ ጠብቁ፣ ዋጋችሁን ታገኛላችሁ። ቆይ ምን አድርገን ነው ደግሞ? ምን የተማከርነው? እሱን እናንተ ታውቃላችሁ። አሁን መከራከሩን ትታችሁ እዚሁ ጠብቁ። ኑጡ እናንተ። እንዴ ቆይ ግን ማን እናመጥ እንደሆነ ነገረው? እንጃ። እነዚህ ሁለት ኮረዶችማ ሚስጥሩን ሳያሾልኩት አልቀሩም። ለነገሩ ልክ ነሽ። ከነሱ ውጭ ማንም ሊነግረው አይችልም። እንዲያውም ሲሆን ከኛ ጋር ተማክረው ማምለጥ ሲገባቸው እንዴት እንደዚህ ያደርጋሉ? ወራዶች። ቆይ ይምጡ ብቻ። ዛሬማ እንለቀቃት። አዎ ልካቸውን ልናሳያቸው ይገባል። ይምጡ፣ እንለቃቸው። ዛሬማ ይምጡ። ቆይ እንለቃቸው። ይደራችሁ ምንድነው?